በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን እየተሰኛችሁ የምትጠሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልጆች የእናታችን የቅድስት ድንግል ማርያም በሥርዓተ የቃል ኪዳን የደራ ልጆች በእግዚአብሔር ስም እንደምን አደራችሁ፣ እንደምን ቆያችሁ፣ እንደምንስ አመሻችሁ። እግዚአብሔር በፈቀደና በወደደ እኔ አጠር ያለ ብዙዎች ግራ የሚያጋባ ጥያቄ ግን ለእኛ የምናውቀው የሚመስለን ግን ብዙዎች ያልተረዳንበት ነገሮች አሉ። እግዚአብሔር በፈቀደና እግዚአብሔር ቢወድ የምንነጋገርበት ድረስ ሰው መሆን ምን ማለት ነው? ወይም ሰው ምንድን ነው? ምንቱቱ ሰብ ይላል መጽሐፈ ሲራክልና ሰው ምንድን ነው? ዳዊትም ልጁ ሰለሞንን ልጄ ሆይ ሰው ሁን ብሎ ይናገረዋል። ግን ለመሆኑ ሰው ማለት ምን ማለት ነው? ሰው መሆንስ ምንድን ነው? እንግዲህ ከመጀመሪያው ኦሪት ዘፍጥረት ላይ ምዕራፍ 1 እንደተናገረው ሙሴ በቀዳሚ እግዚአብሔር ሰማይ ወምድረ ፈጠረ ይላል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ 8 ስነ ፍጥረታትን ፈጠረ እያለ ሄዶ መጨረሻ ላይ በዕለተ ዓርብ የሰው ልጅ እንቁ በሆነ በራሱ በአፈጣጠሩ ልዩ በሆነ የሰው ልጅ ፈጠረ ይላል። ስለምንድን ነው ቢሉ አንዱን ስነ ፍጥረታት ተናግሮ ተዘክሮ ሲፈጠር ሰውና መላእክትን ግን ለምስጋና ለቅድስናና ክብሩን ለመውረስ የፈጠረበትን ስነ ፍጥረት ያሳየናል። ብዙ ጊዜ የሰው ልጅ ከ22 ስነ ፍጥረታት በጣም ልዩ የሆነ በግብር የተሰራ ስነ ፍጥረት ነው። ለምን ተፈጠረ? ለምንስ ዓላማ ተፈጠረ ነው ዋናው። ከመላእክት ሁሉ የበለጠ ሆኖ ተፈጥሮ ሳለ እኛ እንዴት ተፈጠርን ሲለው ሰብ ወይም ሰው ማለት 7 ነገራት ያለበት ነው ይላል። ቀለሜንጦስም ኦሪት ዘፍጥረት ላይ 7 ነገራት። እነዚህ 7 ነገሮች ምን ናቸው ቢሉ በአራት ስጋና 3 ግብራተ ነፍስ ይባላሉ። 4ቱ በአራት ስጋ ማን ናቸው ቢሉ መሬት፣ ነፋስ፣ እሳትና ውሃ ናቸው። 3ቱ ግብራተ ነፍስ የሚባሉት ነባዊነትና ሕያውነት ወይም እስትንፋስነት ናቸው። 4ቱ በአራት ግብራተ ነፍስን ወይም 4ቱ በአራት ስጋን እንዴት ፈጠረ ቢል 4 ባህሪያት አሉኝ ሲል ነው እግዚአብሔር። ለዚህ ነው እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ የሰው ልጅ ባህሪያችን ልክ እንደ ምሳሌያችን እንፍጠር ብሎ የተናገረው ማለት ነው። ምንድነው አርያነት ወይም በአምሳልነት መፈጠርስ ምንድነው ቢሉ የደግሞ 4 ባህሪያትን አሉብኝ ብሎ ሲል ነው። ለምሳሌ በመጀመሪያ እሳትን ፈጠረ በስነ ፍጥረት ሕግ። ቀጥሎ ነፋሳትን ፈጠረ። ቀጥሎም ደግሞ ውሃን ፈጠረ፣ መሬትን ፈጠረ። 5ኛ ጨለማ ፈጠረ። 6ኛ ሰማያትን ፈጠረ። ከዛም እነዚህ 7ቱ ስነ ፍጥረታት መላእክትን 7ኛ ፈጠረ። እነዚህ በሐሳብ ነው የፈጠራቸው። በ8ኛ ብርሃን ይሁን አለ። ብርሃንን ደግሞ በነባቢነት በቃልነት ተነግሮታል። ስለዚህ በመጀመሪያ እሳትን ሲፈጥር ኃያል ነኝ ሲል እሳትን ፈጠረ። እሳት ገለባንም ሁሉንም ደረቁንም እርጥቡንም ይበላል። ካሊ ነኝ ወይም ኃያልነት ነኝ ብሎ ሲፈጥር ኃያልነትን ሲፈጥር እሳትን ፈጠረ። ይሄ ማለት ፈታኝነት ነኝ እኔ ሁሉን ነገር ማድረግ እችላለሁ ሲል ደግሞ ነፋስን ፈጠረ። ነፋስ ምሕረቱ ወይም ቸርነቱ ካልሆነ ነገር ገለባን ፍሬን ከገለባ ይለያልና እግዚአብሔር ፈታሂ ነኝ ሲል ነፋስን ፈጠረ ማለት ነው። እግዚአብሔር መንጽኤ ነኝ ኃጢአትን ከጻድቅ ጻድቅን ደግሞ ከኃጥአን እለያለሁ ሲል ደግሞ ውሃን ፈጠረ። እግዚአብሔር ምሉ ነኝ ባለጸጋ ነኝ ሁሉን ቻይ ነኝ ሲል ደግሞ ምድርን ፈጠረ። የሰው ልጅ እነዚህ
ባህሪያት የእግዚአብሔር ባህሪያት ናቸው እንጂ እግዚአብሔር በባህሪው የሚታወቁ ነው አይደለም። ግን ከነዚህ ባህሪያት ፈጠርኳችሁ ሲል ከአራት ባህሪያት ስጋ ከሚባሉት ከነዚህ እንደፈጠረን ይሆናል። እነዚህም ፈጠርና ሶስቱ ግብራተ ነፍስ አሉ ሲል ደግሞ እሱን ሶስቱ ግብራተ ወይም ባህሪያተ ነፍስ የሚባሉት ነባዊነት ነው። ነባዊነት ስንል ልብነት ነው። ሰው በልብነት ያስባል፣ በቀነባቢነት ደግሞ ይናገራል፣ በሕያውነት ደግሞ ሙተን እነሳለን፣ ትንሣኤ ሙታን እናምናለን። እግዚአብሔር በልባዊነት ሲል እግዚአብሔር አብ ልብ፣ እግዚአብሔር ወልድ ደግሞ ቃል፣ እግዚአብሔር መንፈስ ቅዱስ ደግሞ ሕይወትነትን መንፈስን እስትንፋስን ሕይወትን የሚሰጥ ደግሞ እግዚአብሔር መንፈስ ቅዱስ ነውና ሶስቱ ግብራተ ነፍስን አድርጎ ሰባቱ ነገራትን አድርጎ በቅድስናና በሕልውና እዚህ ጋር ሰው ታላቅ ፍጡር ሆኖ የተፈጠረበት ዓላማ ወይ የተፈጠረበት ነገርን ስናይ የሰው ልጅ ታላቅ ነው። የተፈጠረበትን ነገር ወይም ቁስ ስናይ ደግሞ ኢምንት ነው ይላል ሊቁ ማለት ነው ሲናገር። የማለት ማለት ነው እግዚአብሔር ከ22ቱ ስነ ፍጥረታት በእጁ ወይም በግብር የሰራው የሰው ልጅ ብቻ ነው። በአፈጣጠሩ ድንቅነት ስናየው ታላቅ ነው፣ በጣም ምሉ ነው። ግን የተፈጠረበትን አፈሩን ስናይ ደግሞ በጣም ከንቱ ከሆነ ነገር ሰርቶታል ማለት ነው። ይህንን እንግዲህ በአፈጣጠር ደረጃ የሰው ልጅ ታላቅ ነው የምንለው በዘልማድ አይደለም። ሊቁ አትናቴዎስ ወይም ሃይማኖተ አበው ምን ብሎ ይለዋል? የሰው ልጅ እግዚአብሔር በደብረ ታቦር ብርሃነ መለኮቱን የፈጠረበት ብርሃን ሲፈጠር ለሙሴና ለኤልያስ የታየው ብርሃነ መለኮት ሲገል እሱም ማየት ተስኗቸው እንደወደቁ ሁሉ የሰው ልጅ ወይም አዳም ሲፈጠር የተሰጠው ብርሃን ከፀሐይ ስለሚልቅ ነፍሳት ወይም እንስሳት አራዊት ሁሉ የአዳምን ስጋ አይተው በፊቱ መቆም አይችሉም፣ ይወድቁ ነበር ይላል። ተዋህዶ ሃይማኖቴ የጥንት